ማሚዬ ማለቴ አላዛር ካለ አልመጣም እኔ ማለት ሲያይኝ ደግሞ ማለት ያው የእሱን ስሜት መጉዳት አልፈልግም እና አይ እንደነ መጎዳት ምናምን ነገር የለም እና እሱ ትንሽ ተረጋግቷል። ለምን እንደዚህ ትያለሽ? ምን ያለ መሰለህ አሁን ነገሮች እናንተ እንዳሰባችሁት አይደለም። መስተካከል ያለበት ነገር አለና እኛ ወጉ ስርዓቱ ፈቅዶ ወደፊት እንደበግሰን ብናደርግ ነው የሚሻለው እንጂ አንተ ነገሮች አንተ እንደምታስበው አይደለም። እኔ እወድሃለሁ ምናለ አንተ ቦታ እንዳለኝ ታውቃለህ። ነገር ግን ደግሞ አንዳንድ ሁኔታዎች ለኔ ያልተፈቀዱም ብያለሁ አይደለ? ያልተፈቀደበት ምክንያት ደግሞ አጎቴ እየነገረ ነው አይደለ? ስለዚህ መረዳት ያንተ ነው ብዬ ነው የምወስነው። ማልችልበት ምክንያት ግዴታ እኔ ስለወድ የተዋደደ ሰው ሁሉ አብሮ ይሆናል እንዳይሆን ማለት ትስማኛለህ ወንድሜ? እሷ እሺ ብትል እንኳን እኛ እንደ ቤተሰብ አንፈቅድም። ለምን ወንድሜ? ብዙ ያልተስተካከሉ ነገሮች አሉ። ጊዜ ነገሮች ሲፈቅዱ ብቻ ወደፊት በወግ ማድረግ እንድራታለን። እስከዛ ድረስ ብትረጋጋ የሚል ምክር አለኝ ላንተ። ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች አላችሁልን ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ እንደሚታወቀው ሰሞኑን ያው ሁሉን ነገር ሳይታችኋል። እግዚአብሔር ይመስገን ትላንት ፋዘር ብዙ ነገር መክሮኛል እና የፋዘር ከምክሩ በላይ ደግሞ ያለኝ ንግግር ውስጤ ላይ ቀረ። ማለት ፍቅር ማለት አንድ ሰው የአንድ ያፈቀረውን ሰው ያሰበውን ሐሳብ ማስጨረስ ራሱ አንድ የፍቅር መገለጫ ነውና እኔም ደግሞ ለፍቅር ምን ያህል ቦታ እንዳለኝ ለሷ ምን ያህል ቦታ እንዳለኝ ለነገሮች ምን ያህል ቦታ እንዳለኝ ለማሳየት ዛሬ ያው እንደሚታወቀው በቃ ፋዘር ባለኝ መንገድ ራሴን አሳምኜ ከዚህ በኋላ ከትንሱ ጋር እንደ ድሮአችን ጓደኛ ሆኜ ለመቀጠል ነው ሐሳቤ። በቃ እሷ ያሰበችበት ደረጃ ስትደርስ ፍላጎቷ ላይ ስትደርስ በቃ አሁን ለፍቅር ዝግጁ ነኝ እስከምትል ድረስ ለመጠበቅ ራሴን አዘጋጅቼ ነው ዛሬ ወደ እናንተ የመጣሁት። እኔ ስደውልላት ምንም ስልክ አላነሳ ብላኛለች። በብዙ በቴክስትም በተለያዩ ነገሮች በጣም ሞከርኩኝ ማለት ምን ሆና እንደሆነ አላውቅም። እና ማዘርን በጣም እጅግ በጣም ብዙ ነገር ነው ያስቸገርኳት። እስኪ እስከዛ ሰላም በእጅ እሺ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሰሞኑን ትንሽ በጭንቀት ነበረ ያለፍነው እና አላዛርም ያው ትንሽ እግዚአብሔር ይመስገን አባቱ ትንሽ ከነገረው በኋላ ትንሽ ተለውጧል። እኔም ተጨንቄ ነበር። ጌታ ሆይ ምን እንደማረግ ግራ ገብቶኝ ነበር። በዚሁም ትንሱም ያለችበት ሁኔታ ያስጨንቃል። ትንሱ ስስ ናት ለራሷም ግን ያለችበት ነገር በጣም የሚያስጨንቅ ነበረ። እኔ በሁለቱ መሀል ሆኜ በጣም ተጨንቄ ነበር። ምንድነው መላይ እያልኩኝ ነበረ። እግዚአብሔር ረድቶኛል፣ አግዞኛል። ስሙ ይባረክ እና አላዛርም ዛሬ ያው እንደምታዩት ትንሽ የተረጋጋ ይመስላል። እንግዲህ በእኛ ሐሳብ ተስማምቶ አባቱ በነገረው ሐሳብ ተስማምቶ እሷ ከጎኗ ሆኜ የሚያስፈልጋትን ነገር አብረን በቃ በአጭር ጊዜ ውስጥ የምታሳካበትን መንገድ እኔ ራሴ ፈልጌ አብሬያት አግዣት ከጎኗ ቆሜ ነገሮችን ለማስተካከል ሞክራለሁ አለ። እሱ ቢደውልላትም ቢጽፍላትም ልታነሳም ልትመልስም አልቻለችም። እኔ ደውልላታለሁ የኔን ስልክ ታነሳለች ብዬ አስባለሁ። የፈለገ ጭንቀት ላይም ብትሆን ምናልባት ቤተሰቧ ወይም ወንድሟ ወይ አጎቷ ጫና ሳድረውባት ይሁን እኔ አላቅም ምን ላይ እንዳለች ስለማላቅ እስቲ ልደውልላትና ስልኳን ካነሳችልኝ አብረን እናያለን። አሁን ደውይላት ነው አይሻልም? እሺ በእናትሽ እንደው እንትን አስቸግሪያት። አዎ ደውዬ አስቸግሪያት። ተረጋጋ አንተ። ሄሎ ትንሱ። ሄሎ
ወይ እንዴት ነሽ? ሰላም ነው ወይ? ደህና ነኝ እናቴ። አንቺስ እንዴት ነሽ? ጤናሽ እንዴት ነው? ሁሉ ሰላም? ቤተሰብ ሁሉ ሰላም ነው? ሰላም ነው እናቴ። አላዛር ደህና ነው? አላዛር ዛሬ ላይ ምንም አይልም፣ ደህና ነው። አይ ዛሬ ላይ ደህና ነው። ግን ሄሎ እየሰማሁሽ ነው እናቴ። ባለፈው ያልሽኝ ቦታ ላይ እኮ ቆሜ እየጠበቅኩሽ ነውና ካላዛር ጋር አብረን ቆመን እየጠበቅንሽ ነው። መምጣት የምትችይ ከሆነ ማሚዬ አጎቴ የሚፈቅድልኝ አይመስለኝም። ማሚዬ ማለቴ አላዛር ካለ አልመጣም። እኔ ማለት ሲያይኝ ደግሞ ማለት ያው የእሱን ስሜት መጉዳት አልፈልግም እና አይ አይደለም መጎዳት ምናምን ነገር የለም። እና እሱ ትንሽ ተረጋግቷል። ለምን እንደዚህ ትያለሽ? አይ ማሚዬ አንቺን ብቻ ከሆነ አንቺን ብቻ ለማግኘት ከሆነ እመጣለሁ። ኧረ እንደዛ አትበይ ትንሱ በእናትሽ። እኔ መሀላችሁ ሆኜ ስጨነቅ አላሳዝንሽም? ግን በእናትሽ ምን አለበት አንድ አፍታ ነይና ተነጋግረን ትመለሻለሽ እንዴ? እሺ ማሚ በቃሽ። እንደዚህ አትበይ በእናትሽ። ለኔ ብለሽ አድርጊው። እሺ ማሚ ነይና አውርተን ትመለሻለሽ። እሺ እሺ እናቴ በቃ አሁን ምንድን ነው የሚሻለው? ምን ልበላት? አሁን እሷን ስታገኘኝ አንተ ማግኘት አልፈልግም ምናምን እያለች ነው እናቴ። እሺ አሁን ምን ብዬ ነው ማሳመናት? ይሄንን የተነጋገርነው እንነግራታለን። በቃ ከዚህ በኋላ አንቺ ሐሳብሽ እንድታሳኪ እኔ ከጎንሽ ሆናለሁ። አትጨናነቂ። ወደፊት ፍቅሩም ይቀጥላል። ወደፊት እናገኘዋለን። እኔ አንቺን ማጣት አልፈልግም። ጓደኛዬም ሆነሽ እንድትቆይ ነው የምፈልገው ብለ በቃ መንገር ነው ያለበት። ግልጹን ማለት ግልጹን የመሸፋፈን ነው። እንግዲህ እግዚአብሔር ያውቃል። በቃሽ አይመስልም? በቃ እንደዛ ነው። ሌላ ማለት የምችለው ነገር የለም። ማድረግ ያለብን በቃ እኔ ከሷን ነው የምፈልገው። ገባሽ? ጓደኝነታችን ቀጥል። በቃ እንደዛው ቢቀርብኝ እግዚአብሔር ደግሞ ያለበት ጊዜ ላይ ይስተካከላል። እና መጣለች። ይሄ ሰምታት። እሺ እንጠብቃት። ኧረ ቤተሰቦች ተው ግን ጸሎት አድርጉልኝ። ተው አፍቅሬ ተቸገርኩ እኔ። አይዞህ አላቆ ፍቅር እኮ ቻሌንጅ አያጣም። የሆነ ፍቅር እኮ ቻሌንጅ አያጣም፣ ችግር አያጣም። ሁላችንም እኮ ተፈትነን ነው። እንዴ ተፈትነሻል? አዎ እኔ በብዙ ነገር በጓደኛ በቤተሰብ በጎረቤት በብዙ ነገር ተፈትኛለሁ። ግን በቃ አልፈን ነው። ሁሉም ሰው እኮ ሲዋደድ እያንዳንዱ ቻሌንጁ እኮ ብዙ ነው። ስለዚህ ይሄ ያለ ነገር ነው። ይሄንን ማለፍ ደግሞ ግድ ይላል። ትዕግስት ያስፈልጋል። ገባ? ልክ ነሽ። ሁላችንም ተፈትነን ነው እዚህ ደረስነው። ሳንፈተን ማንም ሰው ሳይፈተን ደግሞ ያው ጥሩ የሚሆነው ወርቅም እኮ በእሳት ተፈትኖ ነው ወርቁ ነው የሚያምረው። ስለዚህ ተፈትናችሁ እናንተ ድል ስታደርጉ ህይወታችሁ የሰመረ ይሆናል። መፈተን ደግሞ ግድ ነው። ይሄ ተጽፎላችኋል እናንተና ትንሱ መሀል። በቃ ደግሞ እግዚአብሔር ደግሞ ያስተካክለዋል ብዬ አስባለሁ። እኔ ለምን ጌታ ሲጀምር ላይጨርስ አይጀምርም። በቃ መጡ መሰለኝ። መጡ። ከማን ጋር ነው የመጣችው? ከአጎቷ ጋር። እንዴት ሰላም ነው? ሰላም ነሽ? እንደምን አለ? ሰላም ነው። ሰላም ነው። እንደምን አለ? እግዚአብሔር ይመስገን። በጣም በመጀመሪያ በጣም ይፈታ ከእሱ ጋር እንደምትመጣ አላወቅንምና ቪዲዮ እየቀረጽን ነበረ እሷን ለማግኘት ማለት ነው። ችግር አለው? ችግር ካለው እናቆመው፣ ካልሆነ ችግር አለው። ምን ያለ መሰለህ አሁን ነገሮች እናንተ እንዳሰባችሁት አይደለም። መስተካከል ያለበት ነገር አለና እኛ ወጉ ስርዓቱ ፈቅዶ ወደፊት እንደበግሰን ብናደርግ ነው የሚሻለው እንጂ አንተ እንደምታስበው አይደለም። እና እሷም ተምራ
እናቷንም ማገዝ አለባት። ብዙ ያላለቁ ነገሮች አሉና ብትረጋጋ ነገሮች እንዳሰብካቸው አሁን እዚህ ብትረጋጋ የሚል ምክር አለኝ ላንተ። ኦኬ ምንድነው እናቴ አልገባኝም። ትሰማኛለህ ወንድሜ? እሷ እሺ ብትል እንኳን እኛ እንደ ቤተሰብ አንፈቅድም። ለምን ወንድሜ? ብዙ ያልተስተካከሉ ነገሮች አሉ። ጊዜ ነገሮች ሲፈቅዱ ብቻ ወደፊት በወግ ማድረግ እንድራታለን። እስከዛ ድረስ ብትረጋጋ የሚል ምክር አለኝ ላንተ። እዚህ ብትረጋጋ አደብ ብትገዛ በሚል ለመክር ነው። ገብቶኛል። ግን ምን መሰለህ ቢሆን ደስ ይለናል። ነገር ግን አንተ እንደምታስበው ላይሄድ ይችላል። ፕሊስ ብትረጋጋ ደስ ይለናል። አጎቴ ያወቀው በቪዲዮ አይቶ ነው። የኔን ቪዲዮ ስለሚከታተል የእናንተንም ቪዲዮ አይቶ ለዛ ነው እና በጣም ነው የደበረው። ደስ አላለውም። አሁን ራሱ ሊሄድ ስለ ሌላ ጊዜ ፈቅድልኝ የለ እዚህ ከመጣው በኋላ ዛሬ ግን አትወጪም አብረን እንሂድ ብሎኝ ነው። ምክንያቱም አሳስቦት የኔን ነገር ማለት ነው። ወይ እንዴ ከወንድሜ ጋር ነው አላልሽኝ? ወንድሜ ነው። ወንድሜ ደግሞ ስራ ቢዚ ነው ለዛ ነው። ስለዚህ ብትረጋጋና ብታስብበት መልካም ነው። ይያት እየርኩኝ ነው። አይደለም ቆይ ተረጋግቶ እኮ መነጋገር መሰለ ነገር የለም። አሁን አጎቴ አንድ ያልገባ ነገር አለ። እኔ ከዚህ መጀመሪያ ላይ የእሷን የፍቅር ጥያቄ ጠይቂያት እምቢ ስትለኝ በጣም ስሜታዊ ሆኜ ነበር እና ደግሞ ትንሽ በቃ ከራሴ ጋር አልነበርኩምና ግን አሁን ላይ ደግሞ ቆም ብዬ ሳስበው እናቴና አባቴን ሳማከራቸው ምን አሉኝ? ፍቅር እኮ ያፈቀርከው ሰው ያሰበበት ደረጃ እስኪደርስ እኮ መታገስ ራሱ አንድ የፍቅር ቻሌንጅ ነው። ስለዚህ እሷን ያሰበችው ደረጃ እስክትደርስ መሄድ የፈለገችበት ደረጃ ማሳካት የምትፈልገውን ነገር የእናቷም ጉዳይ የትምህርቷም ጉዳይ የህይወቷም ጉዳይ በቃ እሷ እኔ አሁን ለፍቅር ዝግጁ ነኝ፣ ከዚህ በኋላ ማፍቀር እችላለሁ፣ መውደድ እችላለሁ እስከምትልበት ድረስ እኔ እሷን ለመጠበቅ ዝግጁ ሆኜ ዛሬ እኮ እንደውም በዚሁ አጋጣሚ በቃ ይቅርታ በባለፈው እንደዛ ስላደረኩት ይቅርታ ምናምን ለማለት ነበር እና የኛ አሁን ምን መሰለህ በቃ ነገሮችን አስተካክለን እሷ እንዳሰበችው እንደ አላማዋ አይደል እንደዛ ነው ያወራነው። እሷ እንደፈለገችው እንደ ፍላጎቷ በቃ ከዚህ በኋላ አላስቸግራትም ማለት ከዚህ ቀደም አላስቸገርኳትም፣ ግን ያው ጓደኝነታችንን ብዬ ነው እንትን ያልኩትና አሁንም ደግሞ መሆን ካለበት በትዕግስት እንትን ብዬ በቃ መጠበቅ ያለብኝ ነገር ለመጠበቅ ነበር። እኔ የምመክራችሁ አንድ ነገር አለ። ባታስቸግሯት ደስ ይለኛል። ባታስቸግሯት ደስ ይለኛል። ይሄ እኮ ማስቸገር ነገሮች ሁኔታዎች ፈቅደው ወደፊት በወግ በማረግ በደንቡ በቤተሰብ ትዳር አላት ወደፊት ለእናንተም ቢሆን ነገ ቢሆን መልካም ነው የሚሆነውና እሷም የራሷን ትምህርት እንዲሁም ደግሞ እናቷን መርዳት አለባትና ብዙ ያላለቁ ነገሮች አሉ። ስለዚህ እሱን ታሳቢ አድርጋችሁ እንደው በዚህ መልኩ ባይሆንና ወደፊት እንደው ከፈጣሪ ጋር በወግ ማረግ ብትዳሩ መልካም ነው። ብዙ ነገር አለ እና አንተ ብትረጋጋ እኮ ይሄ ሐሳብ እኮ ትክክል ነው። ምን መሰለህ እኛም እኮ እሷን በወግ በማድረግ ለመውሰድ ነው አላማችን። ግን አሁን ሁለቱ መነጋገር ያለባቸው ነገር ስላለ ነው። መጀመሪያ በወግ በማድረግ እኮ የሚደረገው የሁለቱ ስምምነት ሲኖር ነው አይደል እንዴ? የሁለቱ ስምምነት ላይ ሲደርሱ ነው በቃ አሁን ተስማምተናል ሲሉ ነው ወግ ማድረጉም የሚከተለው። አንተ ልክ ነህ፣ ለእሷ ተጨንቃ እንደሆነ ይገባኛል። ግን እኔም ደግሞ እሷ እንደ ልጄ ናት ለኔ ማለት እሱ ብቻ አይደለም። ግን ለዛም ነው መሀላቸው ገብቼ ዛሬ አብሬ እሷን ለማናገር የመጣ ነው። ለምን እኔ እሷን እንደ ልጅ ስለምቀርባት ነው። ስለዚህ በሌላ ነገር አትውሰድብን። እኛ ያው እሷን ለማበላሸት ወይ ደግሞ ከዓላማዋ ለማሰናከል አለም ተስማምተን እሱንም መክረ ነው እኔና አባቱ ተቆጥተ ነው በቃ የእሷን ዓላማ የራስህ ዓላማ አድርገህ አብረ መወጣት አለብን በሚል ተነጋግረን ነው አሁን የመጣ ነው ለነናራት ማለት ነው። መልካም ወይ ያደራ ልጄ ነች። ካሰበችበት መድረስ አለባት። እናቷን ሰፖርት ማድረግ አለባት፣ መርዳት አለባት። ስለዚህ አደብ እንድትገዙ እፈልጋለሁ። ነገ ወግ ማድረግ እንዲሁም ሁኔታዎች ነገሮች ሲፈቅዱ ነገሮች ሆኖ በመልካም ብትዳር አንተም ደግሞ ነገ መልካም እንዲሆንልህ እንድታድጉ እፈልጋለሁ። ስለዚህ በዚህ መልኩ ባይሆን የኔ ምክር ነው፣ አባታዊ ምክር ነው። ስለዚህ በዚህ መልኩ እናደርግና ይያት እየሄድኩኝ ነው። እሺ ቆይ አንቺ ምንም የምትይው ነገር የለም? እኔ ምን አልችልም እኮ ነገር ያለው አይደል? እኔ እወድሃለሁ ምን አለ አንተ ቦታ እንዳለኝ ታውቃለህ። ነገር ግን ደግሞ አንዳንድ ሁኔታዎች ለኔ ያልተፈቀዱም ብያለሁ አይደለ? ያልተፈቀደበት ምክንያት ደግሞ አጎቴ እየነገረ ነው አይደለ?
ስለዚህ መረዳት ያንተ ነው ብዬ ነው የማስበው። ማልችልበት ምክንያት ግዴታ እኔ የተዋደደ ሰው ሁሉ አብሮ ይሆናል እንዳይሆን ማለት ቅርታ በቃ አደብ ብትገዙ ጥሩ ነው። አሁን እንዳልኩህ ነው። እንዴት ትጃት ይየርኩ ቆይ አራናት ምንድነው ስሙ ነው? ተረጋጋ። ይዟት ከሄደ በቃ እንሄዳለን ተከትለን። ምንድነው እሺ? እኔሽ እንዴት ሆናለሁ? ምንም አትሆንም። ተረጋጋ። ራስን አረጋጋ። ራስን አረጋጋ። በቃ ትናንት ተነጋገርናል ከአባት ጋር አነገርን ካረን መከርን አይደለ? ስለዚህ ተረጋጋ። ያለውን ነገር እኔ ቀስ ብዬ ከሷ ጋር ደውዬ አጣራለሁ። ወዴት እንደሚወስዳት ምን እንደሚያደርግ ጠይቃታለሁ። ከዛ በኋላ እንሄዳለን። የትም ትሆን እንሄድና እናናግራታለን። እንዴ እናትየውንም ቢሆን እናወራታለን። ሰማ ማለት አሁን እሷ አልወድህም ብትል እኔ ካንተ ፍቅር የለኝም ብትል ይሄን ሁሉ ጉዞ አንጓዝም ነበር። ገብቷል አይደለ? እየተዋደዳችሁ ደግሞ እሷ መቼም የያዛት ነገር ይዟት ነው። ያንን ነገር እኛ በፕሮሚስ ማለት ነው። ገብቷል አይደለ? ነገሮችን እንድንጨርስ አድርጌ ሄደን እናናገራለን። ያለችበት ቦታ እናቷ ጋርም ከሄደች እናቷን እናናገራለን። አሁን እሷ እኔ ከሱ ፍቅር የለኝም መኖር አልፈልግም ከሱ ጋር ብትል ምን እንደው ታውቃለህ፣ ነገሮችን እንትን እንላለን። በቃ አንተን ወደ ማረጋጋቱ እኔም አልከተልህም እሷ እንደዛ ብትል። ግን ሁለታችሁ እየተዋደዳችሁ ደግሞ መሀላችሁ እንደዚህ አይነት ነገር ሲፈጠር እኔ ዝም ብዬ መቀመጥ ስለማልችል ያለችበት ድረስ ሄዳለሁ ደውዬ አጣርቼ። በቃ ግን አሁን አንተ እስከዛ ተረጋጋ። በእናትህ እኔን አታስጨንቀኝ። አላዛ እኔን አታስጨንቀኝ። በቃ እስከዛ ተስፋ እየቆረጥኩ ነው። እንደዛ አትበል አንተ ያማሃል እንዴ? እንደዛ አትበል በቃ። አረ የሚሆን ነገር እኮ እናትሽ ምንድነው? አሁን እንደዛ አትበል በቃ። አሁን ተረጋጋ፣ ወደ ቤት እንሂድ፣ በሰላም እንቀመጥበት። ከዛ እኔ ቀስ ብዬ አጣራለሁ አልኩህ፣ ደውልላታለሁ። ለሷ ተነግረኛለች እኮ እሷ የኛ ጥላቻ የላትም እኮ ገባ። ደውዬ አጣራለሁ። እኔ እንጃ እናቴ፣ እኔ ልቤ ፈርቶ። አትፍራ አልኩህ አንተ ልጅ። እኔ አታስጨንቀኝ በቃ። አላዛር በእናትህ እሺ በቃ እንሂድ ወደ ቤት።